በአካባቢ ምንም ትምህርት ቤት የለም፣ በአካባቢ የለም። ባለመኖሩ በጣም ህዝቡ ህፃናቶቹ ተጨንቀው ነው ያሉት። በዛ የተነሳ 5 ኪሎ ሜትር ያህል ምርቅ አለ። ስለዚህ ከዛ የተነሳ አሁን የትምህርት ቤት ሃንዲካፕ ናሽናል በመምጣቱ ተማሪዎች ብዙ እድል አግኝተው አሁን ማንበብና መጻፍ ችለዋል። በዚህ ትምህርት ቤት ላይ ከዚህ በፊት የነበሩትን የተማሪዎችን የክፍል ጥምርታ በምንመለከትበት ሰዓት 1:110 የነበረበትና አጠቃላይ መንግስት ይህን ትምህርት ቤት ሲሰጠን 10 የመማሪያ ክላሶች ብቻ የነበሩን ሲሆን ለአካባቢው ደግሞ ተማሪዎችን የመቀበል አቅማችን በጣም ቻሌንጅ በነበረበት ሰዓት ብርሃን ለህፃናት ከዚህ ከጀርባ የምትመለከቱትን ግራውንድ +1 ባለ 8 ክፍል መማሪያ ክፍል ገንብቶ በመስጠት በሰዓቱ የነበረብንን ጫናን ማህበረሰቡ መንግስትም ወዲያው ሊፈታልን ያልቻሉ ጉዳዮችን የፈቱልን ጉዳዮች ሲሆኑ ለምሳሌ ያህል በክፍል ተማሪ ጥምርታን ወደ 1:60 እንድናመጣ ያደረገበት ነገር አለ። በፊት 5ቷን ቀበሌ ነው ያዘው። ከ5ቷ ቀበሌ ወደ 12ቱ ቀበሌ ነው የደረሰው። ይቆጥባሉ፣ ይማራሉ። ይሄ ራሱ መንግስት ያልደረሰውን ነገር ያልደረሰውን ክፍተቱን ነው የሞሉልን ነው የሚለው። እኛ አሁን በዚህን ሰዓት መንግስት ራሱ የሚፈልገው ምንድነው? ጎልማሳ እንዲማሩ እናቶች ከማይምነት እንዲወጡ ነው የሚባለው። ነገር ግን ያው ሰው ቀጥሮ ማሰራት አልቻልንም በመንግስት ማለት ነው። ነገር ግን አሁን የተወሰነችውን እየከፈሉ እነዚህን አመቻቾች እንዲያስተምሩና እናቶች ደግሞ በኢኮኖሚ ጥገኛ እንዳይሆኑ ያው ራሳቸውን እንዲችሉ ጎን ለጎን ያው ከኢኮኖሚ ጥገኝነት ራሳቸውን ወደ መቻሊያ እየወሰዱልን ትልቅ ስራ ነው እየተሰራ ያለው። ብርሃን ለህፃናት ፕሮግራም በዚህ ትምህርት ቤት ከዩኒሴፍ ጋርም ተባብሮ እዚህ ሲመጣ በጣም ብዛት ያላቸው ስራዎችን ነው የሰራልን። ለተማሪዎች ካሽ ሰፖርት አካል ጉዳተኞች የሆኑትን እነሱን የማከም ህክምና የመስጠት ስራዎችን በሰፊው የተሰራበትና በተለይ ደግሞ ልዩ ፍላጎት ተማሪዎችን ወደ አንድ አምጥቶ የማስተማር ስራዎች ቱቶሪያል የመስራት ስራዎችን የተሰራበት ሁኔታ ሲኖር አብዛኞቹ ተማሪዎች ውጭ ላይ ነው የነበሩት። እነዚህ የማናውቃቸውን ተማሪዎች ሁሉ በደንብ አድርገን ቤት ለቤት ዳሰን መጥተው እንዲማሩ ያደረግንበት ሁኔታ ነው ያለው። ማለት ትልቅ ትምህርት ያስተማረ ፕሮጀክት ነው። ከትምህርት ዘርፉ አኳያ ይሄ ፕሮጀክት ከገባ ያመጣቸው ለውጦች በዚህ ዙሪያ ማንኛውም ማህበረሰብ የተሻለ ከቀድሞ የተሻለ የግንዛቤ ደረጃ ላይ የደረሰበት ሂደት ነው ያለው። በሁለተኛነት ደግሞ የግብአት ልዩነት ወይም የግብአት ድጋፍ ከመጣልን በኋላ አልሞስ በመማር ማስተማር ሂደቱም ላይ በርካታ ማቴሪያሎችን ማግኘት የቻልንበት ሂደት ነው ያለው። በሁሉም የዲሴቢሊቲ ታይፖች ላይ የመማር ማስተማር ሂደቱ ከወትሮ በተለየ ደረጃውን ጠብቆ ለመፈጸም አመቺ ሁኔታ ፈጥሮልናል። ያ ወደዚህ ሙያ የገባሁት ስልጣናውን ብርሃን ለህፃናት የዛሬ 6 ዓመት ስልጣና ሰጥቶኝ በዛ የሙያ ስልጣና ወስጄ ወጣ። ሙያ ስልጣና ከጨረስኩ በኋላ ደግሞ ብርሃን ለህፃናት ያው ለስራ ማስጀመሪያም ይሆናል የቃ ድጋፍ አድርጎኝ ያው በዙ ስራ ጀመርኩ። ስልጣና ከጨረሰን በኋላ ደግሞ ማቴሪያል ድጋፍ አድርጎልናል። በዛ ስራ ጀመርኩ። ከጀመርኩ በኋላ 2 ወንበርና የተወሰኑ ማቴሪያሎችን ድጋፍ አደረገ። አሁን ደግሞ 3ኛ ወንበር ደግሞ እየሰራው በራሴ ያሳደግኩት ነው። ራሴ ጨምሬና አሁን ለዚህ ደረጃ የደረስኩት ለውጥ አምጥቶኛል። ራሴን ችዬ የራሴን ኑሮ እንዲመራ አድርጎኛል። ያው ከዛ አልፎ ደግሞ ለሌሎችም ያው በሙያቸው ሰርቶ እንዲያገኙ ታሪፍ ያለው እንጀራ አውጥቻለሁ ማለት ይቻላል። ትዳር መስርቼ ያለው ልጅ ወልጅ ያለው ያው ቤቴን የሚያስተዳድረው በዚህ ነው። አንዱ እንደው ትኩረት ሊሰጠው የሚገባው ማህበረሰብን መሰረት ያደረገ ፕሮግራም እንዲስፋፋ ነው። ለምን እነዚህ ልጆች ያሉት ማህበረሰብ ውስጥ ነው።
እነዚህ ልጆች ያሉት በየቤቱ ነው። እነዚህ ልጆች ከቤት መውጣት አለባቸው። ህብረተሰቡ ላያቸው ይገባል፣ ሊማሩ ይገባል፣ ሊንቀሳቀሱ ይገባል። ስለዚህ ይህን ለማድረግ ህብረተሰቡን ማስተማር ያስፈልጋል። እዚህ ላይ በጣም ብዙ ስራ እንሰራለን። በአሁኑ ሰዓት ብርሃን ለህፃናት ከአፍሪካን ወክሎ የተሃድሶ ፕሮግራም መሰረት ህብረተሰቡን መሰረት ያደረገ ተሃድሶ ፕሮግራም በኢትዮጵያ ውስጥ ኃላፊነት ወስዶ እንዲሰራ ኃላፊነት ተሰጥቶታል። ብርሃን ለህፃናት ፕሮጀክት በሚተገብርባቸው ሁሉም ከተሞች ከመንግስት መሬት በመቀበል የራሱን ህንፃ በመገንባት ከቢሮ ኪራይ ነፃ የወጣና የተሃድሶ አገልግሎት ማዕከል ያቋቋመ የበጎ አድራጎት ድርጅት ነው። በየፕሮጀክቱ ዘላቂነት ላይ ዋጋ ሰጥቶ የሚሰራው ብርሃን ለህፃናት ባለፉት ዓመታት ቆይታው በሀገር አቀፍ ደረጃ የፖሊሲ ለውጥ በሚያመጡ ጉዳዮች ላይ ጭምር ሐሳብ ከማመንጨትና በተግባር ሰርቶ ከማሳየት ጀምሮ አበርክቶቱ ከፍ ያለ ነው። በዘንድሮ ዓመት የምልክት ቋንቋና የብሬል ትምህርት እንደ ኮርስ እየተሰጠን ነው። ይህን መማራችን ደግሞ ቀጣይ ስንወጣ መምህር እንደመሆናችን መጠን የሚያጋጥመን ነገር አይታወቅም። ምሳሌ መስማት የተሳናቸው ተማሪዎች ሊኖሩ ይችላሉ እና እነኚህ ተማሪዎች ለመርዳት ይህን መስጠቱ ይሄ ኮሌጅ ከሌሎቹ ኮሌጆች ልዩ ያደርገዋል። ብርሃን ለህፃናት እንግዲህ ያው ከጅምሩ መሰረቱን የጣለው ወይም ደግሞ ወደዚህ ስራ እንዲገባ ደሴ መምህራን ኮሌጅ ጋር በጋራ እንዲሰራ ሀሳብ አፍላቂ ነው። ሲቀጥል እንደገና ስራውን ክትትል ያደርጋል። በየጊዜው እየመጡ የሱፐርቪዥን ስራ ይሰራሉ። ማቴሪያሎችን በተወሰነ መንገድ ኮሌጁም ብርሃን ለህፃናትም እየተጋገዙ ወረቀቶችን የማቅረብ አስፈላጊ ነገሮችን እየተጋገዝን የመምህራን ቅጥር ለፐርታይመር ክፍያ ሙሉ ክፍያ ነበር የሚከፍሉት እና ያንን እያደረጉ ልጆቹ ስልጠናውን እንዲወስዱ የተደረገበት ሁኔታ ነው ያለውና ዋናውን መሰረት የጣለው ብርሃን ለህፃናት ነው። በተለይ አካቶ ትምህርትን በማስፋፋት ዙሪያ ብርሃን ለህፃናት ግንባር ቀደሙ ሚና ተጫውቷል ብዬ አስባለሁ። በዚህ ውስጥም በተለይ ሁሉም መምህራን የብሬልና ሳይን ላንጉጅ ስልጠና እንዲያገኙ የሰራነው ስራ በኮተቤ ጀምረን በቀጣይም በሐዋሳ መምህራን ትምህርት ኮሌጅ በትክክል ለማስፋት ሞክረናል። በቀጣይነትም ከሐዋሳ የተገኘውን ተሞክሮ በደሴ መምህራን ትምህርት ኮሌጅ ወስደን ቀምረን የተሻለ እንዲሰጥ አድርገናል። በአሁኑ ሰዓት ደግሞ ይህንኑ ተሞክሮ በጎንደር መምህራን ትምህርት ኮሌጅ እያስፋፋ ነው እንገኛለን። ይሄ ነገር በአሁኑ ዓመት በተለይ ትምህርት ሚኒስቴር ውጤቱንም አይቶት ተሞክሮዎቹም አስተማማኝ በመሆናቸው በሀገር አቀፍ ደረጃ ሁሉም መምህራን ትምህርት ኮሌጆች ይሄንን ሳይን ላንጉጅና ብሬል እንዲሰጡ ሆኗል። ይሄ እንግዲህ ማለት ህፃናትን በቀጥታ ከመድረስ ባለፈ የፖሊሲ ኢንፍሉዌንስ ማሳደራችንን ወይም ደግሞ መንግስት የሚሰራበትን አካሄድ እንዲያየውና እንዲቃኘውና እንዲከልሰው አስችለናል። እኛ ስለ አካል ጉዳት ፓኬጆቹን እናስተምራለን። ያሉንን 11 ፓኬጅ እናስተምራለን። በምናስተምርበት ጊዜ ግን አስተምረን ከጨረስን በኋላ ከሰዎቻችን ጋር ክትትልና ድጋፍ ይኖረናል። በምንንቀሳቀስበት ጊዜ ቤት ውስጥ የመግባት አጋጣሚዎች ሰፊ ስላሉን ቤት ውስጥ ያሉትን ችግሮች የማወቁን እድል እናገኛለን። ከዚህ አንፃር ቤት ውስጥ ጉዳተኛ ካለ ያ ጉዳተኛ ወጥቶ በተለያየ አቅጣጫ እድል እንዲያገኝ በትምህርትም በስራም እናደርጋለን ማለት ነው። ይሁን 17ኛ ፓኬጅ ሆኖ እንዲቀጥል ኦልሞስት ሆኗል። ይሄ የጤና ስራ ነው። እነሱ ድጋፍ ነው ያደረጉት። አሁን ራሱ ስራው የጤና ስራ ሆኖ ጥሩ ነው የተሰራ ያለው። ለጦርነት ተጋላጭ በሆኑ አካባቢዎች ለአካል ጉዳተኛ ተፈናቃይ ልጆች የተሃድሶ አገልግሎት መስጠት በቅርቡ የጀመረ ቢሆንም ውጤቱና ስኬቱ ደግሞ የብዙ ልጆችን ደስታ የመለሰ የወላጆችን እንባ ያበሰ ነው። የዚህ ፕሮጀክት ለየት የሚያደርገው ለችግር የተጋለጡ ብቻ ሳይሆኑ በተለይ ኮንፍሊክት አፌክትድ ኤሪያ የምንላቸው በግጭት ቦታዎች ላይ የሚገኙ ህፃናት በአንድም ሆነ በሌላ መልኩ ወደ ትምህርት ቤት ሳይገቡ የነበሩ አካል ጉዳተኛ ህፃናት ወደ ትምህርት ቤት እንዲመለሱ የማድረግ ጥረት ነበር። በዚህም ትልቅ ውጤት መጥቷል ብለን የምናስበው ወደ 2200 አካል ጉዳተኛ ህፃናት መድረስ ሲገባን በአራት ወረዳ ውስጥ 4070 አካል ጉዳተኛ ህፃናትን ለመድረስ ተችሏል። ይሄ የሚያሳየው ኦልሞስት ከ100% በላይ ሰክሲድ እንዳደረገ እጥፉን ለመድረስ ሞክሯል። ይሄ የሚያሳየው ነገር ምንድነው? ከአካል ጉዳት ጋር ተያይዘው የሚሰሩ ስራዎች አካል ጉዳትን ፎከስ አድርጎ ወይም ደግሞ ስራዬ ብሎ በሚሰራ ድርጅት መሰራቱ ምን ያህል ጥቅም እንዳለው የሚያሳይ ነው። ዋናው የዚህ ፕሮጀክት ዓላማው አካል ጉዳተኛ ህፃናትን ወደ ትምህርት ቤት መመለስ ነው። ለዚህ
ሙሉ ኃላፊነቱን ወስዶ ብርሃን ለሕፃናት ይህንን ስራ ሰርቷል። በዚህም ከ70% በላይ አካል ጉዳተኛ ሕፃናት ከቶታሉ 70% በላይ አካል ጉዳተኛ ሕፃናት ወደ ትምህርት ገበታ እንደገና እንዲመጡ ያደረገበት ሁኔታ ነው የተፈጠረው። ቆጥሬም ሰፍሬም አልችለው በእውነት ሁሉንም ነው ማመስገን ፈልገው ነው። እግዚአብሔር ይስጥልኝ።